ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 17 2018 ዓ.ም ላይ እንገኛለን። ዋና ዋና የውሎ መረጃዎችን፣ ዘገባዎችን፣ ሪፖርቶችን በዝርዝር ይዤ መጥቻለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአካባቢው ማህበረሰብ በአማራ ሕዝብ ላይ ለተፈጸሙ ከፍተኛ በደሎችና እንዲሁም ደግሞ ስቅይት፣ ማህበራዊ ሰቆቃዎች ተጠያቂ ናቸው የተባሉ ባለስልጣን መገደላቸውን የወጡ መረጃዎች ገልጸዋል። ባለስልጣኑ በሶስት ተሽከርካሪዎችና ወታደራዊ እጀባ ይንቀሳቀሱ በነበረበት ሰዓት ነው በተፈጸመ ጥቃት የተገደሉት። ይህንን ተከትሎ ሶስት ተሽከርካሪ ሙሉ እጀባና ጥበቃ ላይ የነበሩ ወታደሮችና ጥበቃ ላይ የነበሩ ሚሊሻዎች ተደምስሰዋል። ሶስት ተሽከርካሪዎች ሙሉ በሙሉ ተቃጥለዋል። ከዚህ ጋር በተያያዘ ሌሎች ከፍተኛ የጸጥታ ባለስልጣናትም መገደላቸውን የሚገልጸውን መረጃ ጨምሮ በግንባር መረጃዎች ከምንመለከታቸው መረጃዎች መካከል ይገኙበታል። እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ በሰሞኑን በገዳማት ላይ የተፈጸሙ ጥቃቶች ጋር በተያያዘ ያሉ መረጃዎችን ጨምሮ ሌሎች ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በቀጥታ ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ ፕሮፌሰር ግርማ ብርሃኑ ከስዊድን እየላኩልኝ አንድ የአዲስ ግኝት አለ። እሱን መግቢያውን በማስቀደም ጀምራለሁ። ይሄ አዲስ ግኝት እንግዲህ ዜና ያደረገው ምንድነው? በዘረመል ጥናት መሰረት በኢትዮጵያ ከፍተኛ ተራሮች ላይ አማራ ከ75000 ዓመታት በላይ መኖሩን የሚያሳይ ውጤት የተገኘበት ጥናት ነው። ውጤቱ በዘረመልና እንዲሁም ደግሞ በደጋማ ቦታዎች በአነስተኛ ኦክሲጅን ሰዎች እንዴት ተላምደው ይኖራሉ የሚለውን ዝርዝር ሳይንሳዊ ጥናት እያሳየ ጥናት ነው። እንግዲህ ጥናቱ ይፋ ያደረገው ውጤቱን ይህንን ነው። በዚህ ጥናት ላይ በከፍተኛ ቦታዎች ላይ ከሚኖሩ የአማራ ተወላጆች የጂን ወይም ደግሞ የጄኔቲክ አዳፕቴሽን ጋር በተያያዘ በተሰራ ሳይንሳዊ ግኝት ከታሪክ ከማህበረሰባዊ ከፖለቲካዊ ሁኔታዎች ጋር በማያያዝ የሚቀርብ ሰፊ ትንተና የሚወጣው የጥናት ውጤት ይፋ ተደርጓል። በዚህ መሰረት እንግዲህ በኢትዮጵያ ደጋማ ቦታዎች የሚኖረው የአማራ ሕዝብ በዓለም አቀፍ ከፍታ ቦታዎች ሕዝቦች መካከል በጣም ረጅም ዘመናትን በቋሚነት ከኖሩ የዓለማችን ሕዝቦች መካከል አንዱ እንደሆነ ጥናቱ ያሳያል። በአርኪኦሎጂያዊና ጄኔቲክስ መረጃዎች መሰረት የአማራ ሕዝብ በኢትዮጵያ ከፍተኛ ተራሮች ላይ ከ75000 ዓመታት በላይ መኖሩን የሚያሳይ ጥናት ውጤት ነው ይፋ የተደረገው። የሚገርመው ይሄ ስነ ህይወትና የልዩነትን ወይም ደግሞ ባዮሎጂካዊ ጥናትን መሰረት አድርጎ በደጋማ ሕዝብ ላይ በአማራ ሕዝብ ላይ በተደረገው ጥናት መሰረት የአማራ ሕዝብ በባሌና ባሮሲ ተራሮችም ከተጠቀሰው እድሜ ከ70 እስከ 75000 ዓመታት በፊት በባሌና ባሮሲ ተራሮች አካባቢ ይኖር እንደነበረም የሚያሳይ ውጤት አለው። እንግዲህ ይህንን ውጤት በተመለከተ ሳይንሳዊ ጥናት ነው። ይሄ ጥናት ልትመለከቱ ትችላላችሁ። በአማራ የሚባል ሕዝብ ጥንታዊ መሰረት የለውም፣ በቋንቋ ብቻ የተሰባሰበ ሕዝብ ነው የሚሉ ትረካዎችን የሚሞግት፣ በሌላ በኩል በአካባቢ የሚከሰቱ ግጭቶችና ፖለቲካዊ ውይይቶች ላይ አማራ አንድ ወጥ ማህበረሰብ የሆኖ ለ75000 ዓመታት የዘለቀ መሆኑን በሳይንሳዊ ዘዴ ያረጋገጠ ጥናት ነው። የሳይንሳዊ ምርምር ውጤቶችና ዝግመተ ለውጥንም ወይም ደግሞ ኢቮሉሽንን መሰረት አድርጎ በተሰራው በዚህ ከተፈጥሯዊ መላመድ ጋር በተጠናው ጥናት መሰረት የአማራ ሕዝብ በከፍተኛ ቦታዎች በአነስተኛ ኦክሲጅን መጠን ባለባቸው ተራራማ ስፍራዎች ለብዙ ሺህ ዓመታት በመኖሩ የደምና የኦክሲጅን ዝውውር ስርዓቱ ከተፈጥሮ ጋር የሚያስማማበትን ስነ ህይወታዊ መላመድም እንደዚሁ ጥናቱ አሳይቷል። እንግዲህ ጥናቱ በሌሎች ሀገራትም በሁለት ሀገራት ተደርጓል። በተለይ የቲቤት እንዲሁም ደግሞ የኢንዲያና ህዝቦች ጋር በተደረገው ሶስተኛው በኢትዮጵያ ተራራማ ስፍራዎች የሚኖረው የአማራ ህዝብ ነው። ሶስቱ ህዝቦች ላይ በተደረገው ጥናት እንግዲህ በአስቸጋሪ ሁኔታዎች በተራራማ አካባቢዎች በአነስተኛ ኦክሲጅን በመላመድን በመኖር በተለይ አማራ ብዙ ሺህ ዓመታትን በኢትዮጵያ ከፍተኛ ተራሮች የኖረ ማህበረሰብ ስለመሆኑ ይሄ ጥናት ያሳያል። በዚህ ጥናት ላይ በርካታ ሳይንሳዊ ትንተናዎች ቀርበዋል። ያው እንግዲህ ለዘገባዎች በማይሆን ሁኔታ ምናልባት ከዘርፉ ጋር በአርኪኦሎጂ፣ በባዮሎጂክስ፣ በጄኔቲክስ እና በተለያዩ ጉዳዮች ላይ ጥናት የምታደርጉ በተለይ ደግሞ በኢትዮጵያ ውስጥ ካለው ሞጋች የመሬት አሰፋፈር የመሬት እንቅስቃሴ ጋር በተያያዘ በጦርነቶችና በህዝብ አሰፋፈር ላይ ለሚነሱ ፖለቲካዊ ውዝግቦች ይሄ ሳይንስን መሰረት አድርጎ በኢትዮጵያ ደጋማ ቦታዎች ላይ ለብዙ ሺህ ዓመታት ከ75000 ዓመታት በላይ በመኖር ቀዳሚ ከሚባሉት የዓለም ህዝቦች መካከል አማራ እንደሆነና አማራ የሚባል ህዝብ አሁን ከተጠናው ጥናት ጋር በተያያዘ ቀድሞም እየነበረ እንጂ በቋንቋው ብቻ የተፈጠረ ነው የሚሉ ትርክቶችንም ጭምር የሚመልስ ሳይንሳዊ ጥናት ነው። እንግዲህ ይህንን ልታነቡት ትችላላችሁ።
ይህ የሪሰርች ውጤት ቦርከና ላይ ታትሟል። በጁን ሐምሌ 18 በፈረንጆች 2026 ከ5 ቀናት በፊት ታትሞ ወጥቷል። ሁላችሁም ልታነቡት ትችላላችሁ። በኢትዮጵያ ደጋማ ቦታዎች ላይ 75000 ዓመታትን የኖረው አርሲና ባሌ ተራራማ ስፍራዎችን ጨምሮ በሁሉም የኢትዮጵያ ደጋማ አካባቢዎች አሁን ከሚታወቁት የኢትዮጵያ ደጋማ አካባቢዎች የሸዋ ደጋማ አካባቢዎች፣ የጎንደር፣ የወሎ ሌሎቹ ደጋማ አካባቢዎች ባሻገር አሁን ከ500 ዓመታት በፊት ወደ አካባቢው ወደ ባሌ ደጋማ አርሲ አካባቢ ከወጡት የኦሮሞ ጎሳዎች በፊት ይህ ህዝብ በዛ አካባቢ ከ74000 ዓመታት በፊት በዛ አካባቢ እንደነበር የሚያሳይ ጥናት ነው። አርኪኦሎጂካዊ፣ ታሪካዊ፣ ቋንቋዊ፣ ጄኔቲክ መረጃዎችን በማቀናጀት በኢትዮጵያ ደጋማ ቦታዎች ላይ የሚኖሩ ህዝቦች የአማራን ህዝብ ጨምሮ በአካባቢው ጥንታዊና አገሬው ኢንዲጂነስ መሰረት ያላቸው መሆናቸውን የሚያረጋግጥ ስነ ህይወታዊ መላመድን ጭምር የሚያረጋግጥ ማብራሪያና ሳይንሳዊ ምርምር ውጤት ነው። ልትመለከቱት ትችላላችሁ። እንደ ፕሮፌሰር ግርማ ብርሃኑን እንግዲህ ካሁን በፊትም የተለያዩ ጽሁፎችን እንዲሁም ደግሞ መጽሐፍን ጭምር በማሳተምና በአማራ ህዝብ ላይ ተከታታይ ጥናቶችን በመስራት በዓለም አቀፍ ደረጃ ከሚታወቁ ምሁራን መካከል አንዱ ነው። እንግዲህ በስዊድን በሚታወቅ ዩኒቨርሲቲ ውስጥ አሁን በፕሮፌሰርነት እያስተማረ ይገኛል። ስለ ጥናቱ እና ስለ መልእክቱ በእጅጉ አመሰግናለሁ። አድማጭ ተመልካቾቻችን ወደ ዕለታዊ መረጃዎቻችን እንሄዳለን። የመጀመሪያው ዕለታዊ መረጃችን የችሎት መረጃ ነው። በችሎት መረጃ በሽብር ወንጀል ተጠርጥረው በእስር ቤት የሚገኙ እነ ዮሐንስ ቧያለው፣ ክርስቲያን ታደለን ጨምሮ በርካታ ተከሳሾች ላይ መከላከያ ማስረጃ ያቅርቡ ወይስ በነፃ ይሰናበቱ የሚለው ብይን ዛሬ ለመስጠት ቀጠሮ ተሰጥቶ የነበረ ቢሆንም ዛሬም ቀጠሮ ሌላ ተጨማሪ ቀጠሮ ተለዋጭ ቀጠሮ ተሰጥቶ ለጥቅምት 6 ተለዋጭ ቀጠሮ መስጠቱን ጠበቃው ለኢትዮ ፎከስ ገልጸዋል። ጠበቃው ለኢትዮ ፎከስ እንደገለጹት የነ ዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስ ስልኮችን ጨምሮ የተከሳሾቹ ይከላከሉ ወይስ አይከላከሉ የሚለው ላይ ብይን ለመስጠት ተቀጥሮ የነበረውና በስልኮቻቸው ላይ ሌሎች ሰዎች ይጠቀማሉ የሚለውን ቅሬታ ለመመልከት ዛሬ ሐምሌ 17 ተቀጥሮ የነበረው የፍርድ ቤት የችሎት ውሎ ለጥቅምት 6 ተለዋጭ ቀጠሮ ተሰጥቶበታል ብለዋል። ከስልኮቹ ጋር በተያያዘ የዶክተር ካሳ ተሻገርና ጋዜጠኛ ቴዎድሮስ ስልኮች ጋር በተያያዘ በኢትዮ ቴሌኮም በምላሽ እንዲሰጥ ለፍርድ ቤት ተደርጓል። ቁጥሮቹ ከአገልግሎት ውጭ መሆናቸውን ተከትሎ ኢትዮ ቴሌኮም ለሌሎች ደንበኞች ሽጫቸዋለሁ የሚል ለፍርድ ቤቱ ደብዳቤ መጻፉም ታውቋል። ለቀጠሮ መራዘም እንግዲህ የተሰጠው ምላሽ በፍርድ ቤቱ በዳኞች በኩል የተሰጠው አስተያየት ጠበቆቹ ውሳኔ እንዲያገኙ ጠይቀው ነበረ። ሆኖም ግን በዚህ ምክንያት ዛሬ ሁሉም ተከሳሾች እና ዮሐንስ ቧያለውን ጨምሮ ሁሉም አልመጡም። በህመም ምክንያት በችሎቱ ባለመገኘታቸው ምክንያት ተከሳሽ ማረሚያ ቤት እያሉ ባልተገኙት ሁኔታ ብይን ማንበብ ህጋዊ ባለመሆኑ ችሎቱ ለተለዋጭ ቀጠሮ ብይኑን ለማንበብ ቀጠሮ ሰጥቷል። ተከሳሾች ቅሬታ እንግዲህ ያለምንም ጥፋት ለ3 ዓመታት መቆየታቸው መንገላታታቸውን የጠየቁና የተሟገቱ ቢሆንም በጥቃቅን ምክንያቶች ፍትህ እየተጓተተብን እየተጎዳን እንገኛለን፣ ህይወታችንም ቤተሰባችንም እንዲሁም ደግሞ በእስር ቤት ውስጥ ያለ አግባብ እየተሰቃየን ነው የሚሉ መከራከሪያዎችን ቢያቀርቡም ፍርድ ቤቱ ከነሐሴ 1 ጀምሮ እስከ መስከረም 30 ለሁለት ወራት ፍርድ ቤቶች በኢትዮጵያ ውስጥ የሚዘጉ መሆናቸውን ተከትሎ አዲሱ 2019 ፍርድ ቤት ሲከፈት ለጥቅምት 6 ተለዋጭ ቀጠሮ መሰጠቱን ነው ለማወቅ የተቻለው። ወደ እናት ፓርቲ ያወጣውን መግለጫ የተመለከተውን እንደዚሁ ይዘት ያለውን መግለጫ ወደ እናንተ አቀርባለሁ። የገዳማውያን ጥቃት ስርዓታዊ ጥላቻን ያዘለ ስልታዊ ቀጣይነት ያለው ጥቃት ነው በሚል ባወጣው መግለጫ በሐምሌ 15 2018 ዓ.ም ረፋድ 4 ሰዓት በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ የድሮን ጥቃት ተፈጽሞ መነኩሳት እናቶች ሲገደሉ 14 እናቶች ደግሞ ክፉኛ መቁሰላቸውን እና በመካነ ሰላምና በደሴ ሆስፒታል እየታከሙ መሆናቸውን ማረጋገጡን ገልጿል። በጥላቻ ሆን ተብሎ በሚመስል መልኩ በተፈጸመው ጥቃት የገዳማውያኑ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ የወደመ ሲሆን ተግባር ቤት ማብሰያ እቃዎች፣ የውሃ ማጠራቀሚያ፣ የኮንክሪት ታንከር፣ የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ወድመዋል ብሏል። በገዳሙ ስርዓት የጧት የ3 ሰዓት ጸሎት አድርሰው ሁሉም ወደ ተመደቡበት ስራ ሲሰማሩ ድሮን የምትባለው ስትዞር ድምጿን ሰምተናል፣ አይተናታል። እኛም ገዳማውያን ነን፣ መቼም ቴክኖሎጂ ነው ያዩናል፣ ምንም የሚያጠራጥር የሚያስፈራ ነገር የለም ብለን ስራችን ቀጠልን የሚሉ እማኞች ለእናት ፓርቲ መግለጻቸውን ተከትሎ መግለጫው ይህን አካቶ ወጥቷል።
ነገር ግን እኛ እንዳሰብነው አልነበረም። ቆይተው ለስራ በተሰባሰብንበት ማታ ወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈልጋቸው ማሰብም ማለምም ይከብዳል። በተለይ የቆሰሉት ሲታዩ የሞቱት ይሻላሉ ያስብላል ብለዋል። ገዳሙ እጅግ ከባድ በረሃ ላይ ያለ በዙሪያው የሚገኝ ታጣቂ የሚሆን ወታደር አናውቅም። እንግዲህ ገዳሙ የቆመውም በእነዚህ ወጣቶች መነኩሳት እናቶች ድካም ነበር። ሰሪው ተገደለ፣ አካሉ ከጎደለና የዓመት ቀለቡ ከወደመ ቀሪውን መነኩሳትና የገዳሙን ሕይወት የመግደል ያህል ነው ብለዋል። ተጠንቶ የተደረገ ይመስላል ይላሉ ሌላው እማኝ። እናት ፓርቲ ይህንን ንብረት የተላበሰ ድርጊት በድግግሞሹ እያስከተለ ከሚገኘው ጉዳትና በሌሎች አካባቢዎች ደግሞ በታጣቂዎች ሽፋን በእምነት ተከታዮች አገልጋዮችና ገዳማት ላይ እየተፈጸመ ያለውን ጥቃት ተራ ስህተት ሳይሆን ስርዓታዊ ጥላቻ የመነጨ ብሎም የአጥፍቶ መጥፋት ተግባር እንደሆነ በጽኑ ያምናል። ድርጊቱንም በጽኑ ያወግዛል። ለሞቱት ገዳማውያንም ሐዘኑን ይገልጻል። ስለሆነም መላው ኢትዮጵያውያን ይህንን አጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዙ ጥሪ አቅርቧል። ፓርቲው መንግስት ለድርጊቱ ሙሉ ኃላፊነቱን እንዲወስድ፣ ድርጊቱ ሲፈጽም የሚያሳይ የፎቶና የቪዲዮ መረጃዎች ለህዝብ ይፋ እንዲደረግ በጥብቅ ጠይቋል። ሀገርን ከጥቃት ለመጠበቅ ከተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸው መላው ህዝቦችና ዓለም አቀፍ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ እንዲደረግ እንደዚሁ ጠይቋል። መላው ኢትዮጵያውያን በዚህ በሐሩሩ ለሀገር ህዝብና የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃ በጥቃቱ ሙሉ በሙሉ ስለወደመባቸው ቀሪዎቹ መነኩሳት በረሃብና በጥም ከማለቃቸው በፊት እንዲደርሱላቸው ፓርቲው ጥሪ አቅርቧል። ዛሬ ሐምሌ 17 2018 ዓ.ም ባወጣው መግለጫ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ የቀጠለውን ጉዳት በተመለከተ በሀዲያ ዞን ያመካ ወረዳ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ መፍረሱና ምዕመናን መጠቃታቸውን ቤተ ክህነት አስታውቋል። በሀዲያ ዞን አመካ ወረዳ በሚገኘው የታጭጦ ቦታ ሆጣ መድኃኔዓለም ቀበሌ በተፈጸመ ጥቃት የኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ መፍረሱንና በምዕመናን ላይ አካላዊ ጉዳት መድረሱን የአመካ ወረዳ ቤተ ክህነት አስታውቋል። ቤተ ክህነቱ ለሚመለከታቸው የመንግስት አካላት በጻፈው ይፋዊ ደብዳቤ የህግ የበላይነት እንዲከበር፣ አጥፊዎች በአስቸኳይ በህግ እንዲጠየቁ አሳስቧል። በደብዳቤው ላይ እንደተገለጸው በአካባቢው የሚኖሩት ከ300 በላይ የሚሆኑ የኦርቶዶክስ እምነት ተከታዮች ቀደም ሲል የሃይማኖት አገልግሎት ለማግኘት ከ20 ኪሎ ሜትር በላይ ይጓዙ የነበረ ቢሆንም በስጦታ ባገኙት መሬት ላይ የጸሎት ቤት ገንብተው ቤተክርስቲያን አቁመው ይጠቀሙ ነበር። ሆኖም ነሐሴ 15 2018 በሌሊት 7 ሰዓት ገደማ የተደራጁ አካላት በፈጸሙት ጥቃት ቦታውን ሲጠብቁ የነበሩ 6 ምዕመናን ላይ ከፍተኛ የአካል ጉዳት በማድረስ የቤተክርስቲያኑን ህንፃ ሙሉ በሙሉ ማፍረሳቸውና ንብረቱን ማውደማቸውን ገልጸዋል። ቤተ ክህነቱ አክሎ እንደገለጸው ጥቃቱ ከመፈጸሙ ቀደም ብሎ በጉዳዩ ላይ ጣልቃ የገቡ የፍርድ ቤት አካላት ከስልጣን ወሰን ውጭ በመሆን መንገድ የፈረሳ ውሳኔ አስተላልፈዋል ሲሉም ከሰዋል። የአመካ ወረዳ ቤተ ክህነት ስራ አስኪያጅ ሊቀ ትጉሃን ትዕግስቱ ሃንዳጎ በፈረሙ ደብዳቤ በላይ የሚከተሉ ነጥቦች ወጥተዋል። ምዕመናንና ቤተክርስቲያን ንብረት ላይ ወንጀል የፈጸሙ አካላት በህግ እንዲጠየቁ፣ የፈረሰው ቤተክርስቲያን በአካባቢው እንደገና ተገንብቶ አገልግሎት እንዲበቃ፣ ጉዳት ለደረሰባቸው ምዕመናን አስፈላጊው ሕክምናና እርዳታ እንዲደረግላቸው፣ ለወደመው ንብረት ተመጣጣኝ ካሳ ክፍያ እንዲከፈል፣ የዜጎች የሃይማኖት እኩልነትና ነጻነት ተከብሮ የህግ በላይነት እንዲረጋገጥ ይህ አቤቱታ ለማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ፣ ለክልሉ ተቋማዊ ጉባኤ፣ የሃይማኖት ጉባኤ፣ ለሀዲያ ዞን የጸጥታ በግልባጭ መላኩን የወጣው ደብዳቤ ያሳያል። የእንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከቀጠሉት መጠነ ሰፊ ሰቆቃዎች ተቋማትን ማውደም፣ ከላይ በድሮን ገዳማት ይወድማሉ፣ እዚህ ደግሞ አብያተ ክርስቲያናት በሌሊት ይፈርሳሉ። ይሄ ቀደም ብሎ እንግዲህ ብልጽግና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያው የፈረጀበት ሰነድ ከ7 ዓመታት በፊት ናዝሬት በነበረ ስብሰባ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ፈርጇት እንደነበር ይታወቃል። በራያ ሀገረ ስብከትም እንደዚሁ በካህናትና በሰበካ ጉባኤዎች የቀጠለውን አጠቃላይ መጠነ ሰፊ ማፈናቀል እንዲሁም ደግሞ ጉዳት ተከትሎ አስቸኳይ ስብሰባ መጠራቱን ለማወቅ ተችሏል። በቆቦ ከተማ ሐምሌ 18 ቀን 2018 ተሳታፊዎች የራያ ሀገረ ስብከት ስር በሚገኙ 6 ወረዳዎችና ከተማ አስተዳደሮች የሚገኙ የሰበካ ጉባኤና ካህናት ቆቦ ስብሰባ እንዲገኙ ተጠርተዋል። በኮረም፣ ወፍላ፣ ዛታ፣ አላማጣ፣ ራያ አላማጣ፣ ራያ ባለ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና የሰበካ ጉባኤ መሪዎች በቆቦ ከተማ ለነገ ስብሰባ ተጠርተዋል። ስብሰባው የተጠራው አብዛኛው ካህናት በአካባቢያቸው ተፈናቅለው በሚገኙበት በወልዲያና ቆቦ አካባቢ ሲሆን አጀንዳው በይፋ ምን እንደሆነ አልታወቀም።
በትግራይ ክልል መንበረ ሰላማ በተባለ ቡድንና ታጣቂዎች አማካኝነት በቤተክርስቲያኗ የሀገረ ስብከት መዋቅር ላይ ጥቃት መፈጸሙም ይታወቃል። ጥቃቱና በደረሰው ውድመት ከ515 በላይ ካህናት ከስድስቱም ወረዳዎች ስለመፈናቀላቸውና የቤተክርስቲያኗ መዋቅር በመንበረ ሰላማ መፍረሱና በቁጥጥር ስር መዋሉ እንዲሁም ደግሞ በቁጥር ያልታወቁ አባቶች መታሰራቸው ይታወቃል። ወደ ሌላ መረጃ ስንሄድ ወደ ወለጋ የሚወስድን መረጃን አስከትለው በምስራቅ ወለጋ ዞን በሆሩ ጉዱሩ ወለጋ ዞኖች ለሁለተኛ ቀን የቀጠለው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ማድረሱን ለማወቅ ተችሏል። ከሰዓት በኋላ ከአካባቢ የወጡ መረጃዎች ዛሬ ረፈድ በአንገርጉትና ቱሉ ጋና ተብሎ በሚጠሩ አካባቢዎች መገንጠያ ተብሎ በሚጠራ ቦታ በተደረገ ውጊያ በቡድን መሳሪያዎች በታገዘ በተፈጸመ ጥቃት 3 ተሽከርካሪዎች መውደማቸውንና መቃጠላቸውን መረጃዎች ገልጸዋል። ወደ ቀጠናው በርካታ የመከላከያ የኦሮሚያ ልዩ ኃይል ሚሊሻ አድማ ብተናና አባላት እየተሰማሩ ሲሆን የቀድሞ የታጣቂ ቡድን አዛዦችም ከመንግስት የደህንነት መዋቅር ጋር በመሆን በዘመቻው ላይ በመሳተፍ ላይ መሆናቸው ይታወቃል። በኦሮሚያ ክልል ምስራቅ ወለጋ እና ሆሮ ጉዱሩ ወለጋ ዞኖች ለሁለት ተከታታይ ቀናት በቀጠለው ውጊያ ሰብአዊ፣ ወታደራዊና ቁሳዊ ኪሳራ ደርሷል። ዛሬ ከሰዓት በኋላ ከአካባቢ የወጡ መረጃዎች እንደሚያሳዩት በዚህ በጽኑ ውጊያና ጥቃት 3 ተሽከርካሪዎች መቃጠላቸውና መውደማቸውን በቁጥር ያልታወቁ የጸጥታ ሰዎች ስለመገደላቸው ተገልጿል። በቀጠናው ሁለተኛ ቀኑን በዘለቀው በዚህ ውጊያ ዛሬ ረፋድ አንገርጉትንና ቱሉ ጋና መገንጠያዎች ጨምሮ በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ሲሆን የድሽቃ የሞርተር ጥቃት እና በአካባቢው በከባድ መሳሪያ የታገዘ ውጊያም የደፈጣ ጥቃትም ተደርጓል ብለዋል። ከዚህ ጋር በተያያዘ ዘገየት ብሎ የወጣ መረጃ አለ። እንግዲህ በአካባቢው ቀድሞ የኦነግ ታጣቂ አዛዦች በአሁኑ ሰዓት ከመከላከያ ጋር በመሆን በአካባቢው በመቀናጀት የደህንነት ኃላፊ ወይም ደግሞ የስለላ ስራ እየሰሩ በአካባቢ በሚገኙ የአማራ ወጣቶች ላይ ዘመቻ እያደረጉ ይገኛሉ። ከሰዓት በኋላ ዘጌት ብሎ በወጣ መረጃ በምስራቅ ወለጋ ዞን በጉትን ወረዳ እና ቱሉ ጋና መገንጠያ ከላይ በተገለጸው የውጊያ ቦታ በተፈጸመ ጥቃት ፋኖ በፈጸመው ጥቃት በአካባቢው ባለስልጣናት ላይ ጉዳት ደርሷል። የዞኑ ከፍተኛ ባለስልጣን እና ጥበቃዎቻቸው መገደላቸው ነው የታወቀው። የምስራቅ ወለጋ ዞን የወጣቶችና ስፖርት ኃላፊ፣ የአንገርጉትን አካባቢ የሚሊሻ ዋና ኃላፊ ወይም ደግሞ ኮማንደር፣ 3 የደህንነት ሰዎች ቁጥራቸው በውል ያልታወቀ ሚሊሻ እንዲሁም ደግሞ ጥበቃ ላይ የነበሩ የክልሉ የገዳ ኮማንዶ አባላት በ3 ተሽከርካሪዎች ላይ ጉዳት ደርሶባቸዋል። ጥቃቱ ከተፈጸመ በኋላ እስከ መረጃው እስኪሰበሰብ ድረስ የሟቾቹ አስክሬን በአካባቢው አለመነሳቱን የዓይን እማኞች ገልጸዋል። የተገደሉት በተለይ የምስራቅ ወለጋ ዞን የወጣቶችና ስፖርት ኃላፊን በተመለከተ የአካባቢው የኢትዮ ፎከስ የመረጃ ምንጮች የሚከተለውን አድርሰዋል። ይህ የምስራቅ ወለጋ ዞን የወጣቶችና ስፖርት ኃላፊ ቀደም ብሎ በአካባቢው የሊሙ ገሊላ ወረዳ ዋና አስተዳዳሪ ነበረ። ሊሙ ገሊላ ላይ ለተፈጸሙና ከ18000 በላይ ሰዎች ለመፈናቀል፣ ለመገደል፣ ለመጨፍጨፍ ዋና ተጠያቂ የነበረና ኃላፊው በወረዳው አስተዳዳሪነታቸው ወቅት በአካባቢ የሚኖሩ የአማራ ተወላጆች ላይ መጠነ ሰፊ ግፍ፣ ሰቆቃ እንዲሁም ደግሞ የጥላቻ አደገኛ ንግግሮችን አማራና ጽንፈኛን መግደል ኃጢአት አይደለም በሚል በአደገኛ የጥላቻ ንግግሮቹ የሚታወቅ ነው። ለዚህ ማበረታቻው ነው ከወረዳ አስተዳዳሪነት ወደ ዞን ካቢኔነት እየሄደው ብለዋል። ዛሬ ከተገደሉት አንዱ ይህንን ይመስላል የኋላ ታሪኩ። ወደ ሌሎች መረጃዎች ሲሄድ በሰሜን ምስራቅ አፍሪካ እና በአፍሪካ ቀንድ እንዲሁም ደግሞ በኢትዮጵያ ተዛማጅ ከሆኑ ጉዳዮች ጋር ያሉ አዳዲስ መረጃዎችን አደርሳለሁ። በሱዳን በኩል ያሉ መረጃዎችን ማስቀደም ነው የምጀምረው። በአረብ ኤሚሬትስ በሶማሌላንድ በርበራ አውሮፕላን ማረፊያ ገንብታ ማጠናቀቋም እንደዚሁ ከወጡ መረጃዎች መካከል ይገኙበታል። በሱዳን የኬሚካል መሳሪያዎችን ተጠቅመዋል በሚል አሜሪካ በጣለችው ማዕቀብ ላይ የሱዳን የውጭ ጉዳይ ሚኒስትርና የፖለቲካ ፓርቲዎች አሰልች ተቃውሞ ያቀረቡ ሲሆን፣ በሌላ በኩል አረብ ኤሚሬትስ ደግሞ የምታስገነባው ሚስጥራዊ ወታደራዊ ቤዝ መጠናቀቁን መረጃዎች ገልጸዋል። የሱዳን የውጭ ጉዳይ ሚኒስትር አሜሪካ በሱዳን ላይ የኬሚካል መሳሪያዎችን አጠቃቀም አስመልክቶ የጣለችውን ማዕቀብ አበክሮ ኮንኗል። ሚኒስትሩ ባወጣው መግለጫ ሱዳን ከአሜሪካ ጋር ለ1 ዓመት ሙሉ በሁለትዮሽ ማዕቀፍ ስትተባበር ቢቆይም አሜሪካ ምንም አይነት ተለዋጭ ወይም ቴክኒካዊ ማስረጃ ሳታቀርብ ውሳኔ ማሳለፏን ሱዳንን አስቆጥቷል ብሏል። ሱዳን አሜሪካውያን ባለሙያዎች መጥተው ቦታውን መርምረው የኬሚካል ጦር መሳሪያ እንዳልተጠቀሙ የቀረበላቸውን ጥሪ መመርመር ሳይችሉ ማዕቀቡን በተደጋጋሚ ጥለዋል ሲል የሱዳን የውጭ ጉዳይ ሚኒስትር በመግለጫው አሳውቋል።
የወደፊት የሪፎርምና የልማት ንቅናቄ የፖለቲካ ጸሐፊ ሐማም አሊ በበኩላቸው አሜሪካ ውሳኔ በተባበሩት መንግስታት ድርጅት ቻርተርና የሀገራትን እኩል ሉዓላዊነት መብት የጣሰ ነው ሲሉ የተጣለውን ማዕቀብ ውድቅ አድርገውታል። የኬሚካል መሳሪያዎች የማጣራት ብቸኛ ህጋዊ ቴክኒክ አካል የኬሚካል መሳሪያዎች እገዳ ድርጅት ቢሆንም አሜሪካ ግን ይህንን ጥሳ ማዕቀብ ጥላብናለች፣ አንቀበለውም ብለዋል። በወታደራዊ አቅርቦት በኩል የቱርኩ ኤር ማስተር ቦይንግ 737 ካርጎ አውሮፕላን ዛሬ ከኢስታንቡል ወደ ፖርት ሱዳን በተከታታይ በረራዎችን አድርጓል። የጦር መሳሪያዎችን ለአልቡርሃን አራግፎለታል ነው የተባለው። በተጨማሪም የቤላሩሱ ሩቢስታር ተብሎ የሚጠራ የጭነት አውሮፕላን ወደ ምስራቅ አፍሪካ ምናልባት ወደ ኤርትራ ወይም ፖርት ሱዳን የጦር መሳሪያ ጭኖ ዛሬ ስለመብረሩ የወጡ መረጃዎች ይገልጻሉ። በሌላ በኩል በአሶሳ የሚገኘው የኢትዮጵያ መከላከያ ሰራዊት ዋና ቤዝ አዲስ ወታደራዊና ሰፊ እንቅስቃሴ እየታየበት እንደሆነ መረጃዎች ገልጸዋል። ቴክኒካል ተሽከርካሪዎች ተብሎ የሚጠሩትን ጨምሮ በርካታ የውጊያ ሎጂስቲክ እና ተሽከርካሪዎች ወደ አካባቢው በብዛት እየገቡ አዳዲስ መጋዘኖችም እንደዚሁ የሎጂስቲክ ማዕከላት በብዛት በአካባቢው እየቀረቡ ይገኛሉ። ለአርኤስኤፍ ሚሊሻዎች የሚተላለፍ የጦር መሳሪያና ሎጂስቲክ የወታደራዊ ተሽከርካሪ እንደሆነ ታውቋል። በሌላ በኩል የተባበሩት አረብ ኤሚሬትስ በሶማሊያላንድ በርበራው አውሮፕላን ማረፊያ ለ10 ወራት በድብቅ ሚስጥራዊ በሆነ መንገድ ስትገነባው የነበረው ወታደራዊ ቤዝ ማስፋፊያን ማጠናቀቋ ታውቋል። ቦታው አዲስ የአየር መከላከያ፣ የራዳር ጣቢያዎች፣ የድሮንና የአውሮፕላን መቆሚያዎችን፣ የመሳሪያ ማከማቻዎችን፣ ከመሬት ስር ያሉ የአንደርግራውንድ የአውሮፕላን መደበቂያዎችንና የጦር መሳሪያ ክምችቶችን ያካተተ ነው ተብሏል። እንግዲህ የወታደራዊ ቤዝ ግንባታ በበርበራ በሶማሌላንድ ነው የተገነባው። ከዚህ ጋር በተያያዘ ኢትዮጵያ፣ እስራኤል እና ሌሎች ተዛማጅ የቀጠናው ፍላጎት ያላቸው ሀገራት ከዚህ ጉዳይ ጋር እየተያዙ እንደሚሆኑ ምንም ጥርጥር የለውም። ከአሁን በፊት በተደጋጋሚ ጉዳዩ ሲወጣ ስለነበር የደቡብ ሱዳን ፕሬዝዳንት ሳልቫኪር እንደታቀደው በታህሳስ 22 2026 ምርጫ እናደርጋለን ብለዋል። ይህ ምርጫ በካሁን ያለውን የ2018ቱን የስልጣን ክፍፍል ስርዓት እንዲያበቃ ያደርገዋል። ይህ ውሳኔ 5 የፕሬዝዳንት ምክትሎችን እና 650 የፓርላማ አባላትን በመቀነስ ለመንግስት ወጪ ቅናሽና ለልማት ስራዎች ያለመ ስልት ይሆናል ተብሏል። በነገራችን ላይ ደቡብ ሱዳን ከ900 በላይ ጄኔራሎች ያሏትና የሀገሪቱን ሀብት ለጄኔራሎች የምታካፍል ሀገር ነች። ያው የትኛውም የጎሳ መሪ ጄኔራል ነኝ እያለ የሚኖርበት ሀገር ነው። ሱዳንን በተመለከተ ከወጡ መልካም መረጃዎች መካከል ከ4.6 ሚሊዮን በላይ ሱዳናውያን ወደ ቀያቸው ስለመመለሳቸው የዓለም አቀፉ የስደተኞች ድርጅት አስታውቋል። በሱዳን የተባበሩት አረብ ኤሚሬትስ በሚደገፈው አርኤስኤፍ ሚሊሻና በአልቡራን መካከል በተደረገው ውጊያ ተፈናቅለው ከነበሩ ሱዳናውያን መካከል ይህን ያክል ቁጥር ያላቸው ወደ 4 ሚሊዮን 649 ሺህ ወደ ሀገራቸው ስለመመለሳቸውና ወደ መኖሪያ ቀያቸው ስለመመለሳቸው ተገልጿል። ባለፈው ወር ከተመዘገበው ጋር ሲነጻጸር አሁንም እድገት አሳይቷል ብለዋል። ካርቱም 2.26 ሚሊዮን ተመላሾችን በመያዝ 49 በመቶ ተፈናቃዮች ተመለሱበት የሀገሪቱ አካባቢ ሲሆን አልጀዚራ ተብሎ የሚጠራው ከተማ ደግሞ 1.2 ሚሊዮን ተመላሾች ተመልሰዋል። የ26 በመቶን ይወክላል። እንግዲህ በዚህ ጥናት መሰረት በርካታ ተመላሾች አካባቢያቸው ሰላምና ደህንነት በተለይ አርኤስኤፍ አካባቢዎቹን ለቆ እየወጣ መሆኑን ተከትሎ ነው። ከ18 በመቶ በላይ የሚሆኑት ተመላሾች አሁንም በጎረቤት ሀገራት ድንበር ላይ ይገኛሉ ተብሏል። እንግዲህ አይኦኤም ይህን አሃዛዊ መረጃ ይፋ ሲያደርግ የአርኤስኤፍ ሚሊሻዎች እና ተዋጊዎች አሁንም በርካታ ሰዎችን ከበባ ውስጥ በማስገባታቸው በርካታ ሰዎች ሊፈናቀሉ ይችላሉ የሚለውንም ጨምሮ አውጥቷል። በአጠቃላይ ሀገሪቱ አሁን 8.68 ወይም ደግሞ ወደ 9 ሚሊዮን የሀገር ውስጥ ተፈናቃዮችን በመያዝ ከዓለም ቀዳሚዎቹ ሆናለች ሱዳን። ይህም በጃንዋሪ 2025 ከተመዘገበው 5.8 ሚሊዮን ከፍተኛ ቁጥር ጋር ሲነጻጸር የ25 በመቶ ቅናሽ አሳይቷል። ከ12 ሚሊዮን ወደ 9 ሚሊዮን መውረዱን ነው መረጃው የሚያሳየው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ